ሩታን እኮ ብዬሻለሁ፣ እንደዚህ ሰበብ እየፈለግሽ አብረሽን ወደ ራስሽ መልሽ ብዬሻለሁ። አንቺ በጉልበት በቃ እኔን ይወደኛል ያፈቅረኛል ከኔ ጋር ይሆናል በማለት ሳይሆን በጉልበት ሳይሆን በፍቅር ወደ ራስሽ መልሽ ብዬሽ ነበረ። እንግዲህ ሩታ አብረሽን አረገዝኩ ብላ እንግዲህ አስደንግጧለች ማለት ነው። አብረሽን ድንጉጥ ብሏል። ሄርሜላ ለመጨረሻ እኮ ይሄ ነው፣ ሜዳ ላይ መውደቅ ነው ብዬሻለሁ። ከአንቺ ጋር ሆኖ እኮ ሩታን ይቅርታ ሲጠይቅ አብረን ሁን የኔ ማር የኔ ወለላ እያለ ሲል የነበር ሰው ነው። እኔ ይመስለኛል ያስረግዛት አብረሽ ማለት ነው። የእውነት አርግዛ ከሆነ ያኔ ልጁን ይዘው አብረው አደርን ያሉ ጊዜ ላይ የገቡ ቀን ያኔ ነው መሰል ያስረግዛት። ብቻ እኔ ግን አላምንም። እኔ ገና በ6 እና በ7 ወር ያስረግዝሻል ብዬ አላስብም። ሀቢብቲ ገና ነሽ ብዬ ነዋ። ቢያንስ እስከ 1 አመት እኮ ሳያረግዙ የሚቆዩ አሉ። በእርግጥ እንደወለዱ ወዲያውም ደግሞ የሚያረግዟሉ። እና እውነት ሊሆን ይችላል ማለት ነው። ጥፋቷን የማን ብላችሁ ታስባላችሁ? ሩታዬው ባሏ ነው፣ ወደ ራሷ ማምጣት ትፈልጋለች ምናምን። ሄርሜላ ደግሞ ሰው ትዳር ላይ ገብተሽ ይሄ ነው መጨረሻሽ። አሁን የአብርሽን 2 ልጅ ልታሳድጊ ነው። 3ኛም ሊወልድ ይችላል፣ አይታወቅም። ከአንቺ ጋር ሆኖ ልጁ ላይ ሲመጣ ተቀባብታ ሽቀርቅር ብላ ሲያገኛት እንግዲህ ሊፈልግ ይችላል። ስለዚህ 3ኛም ሊወልድ ስለሚችል ሩታ ልጅ ተወልድለታለች፣ አንቺ ደግሞ ትደበሪበታለች። ያዳር ይደበርብሻል። በቃ ሄርሜላ እንደዚህ ነው የሆነች። ሩታ የሱ ልጆች ተወልድለታለች፣ ከዛ ሄርሜላ እያሳደግሽ ደግሞ ይደበርብሻል። ሲደብረው እርጉዝ ስትሆን ከአንቺ ጋር ይደበራል ማለት ወልዳ ልጁ እስከሚጠነክር፣ ከዛ ልጁ ጠንካራ ሲል ደግሞ ከሩታ ጋር ይሆናል። እና እንደዛ እየሆነ ህይወት ይቀጥላል። እና ሄርሜላ ገረድ ለመሆን ከሆነ ያሰብሽው እንደዚህ የምትላላጩ ባለትዳር ላይ ፊት ብለሽ የልጅ አባት ላይ የምትጋጋጩ መጨረሻሽ ይሄ ነው። በቃ መጨረሻሽ የቤት ሰራተኛ መሆን ነው። ሩታ ልጅ ትወልዳለች፣ አንቺ የእሷ ልጅ ዳይፐር ትቀይራለች። ከዛ ደግሞ አብረሽ ሲያስፈልገው ሩታ እርጉዝ ስትሆን ከአንቺ ጋር ይደበራል። ባለፈው እኮ እርጉዝ ሆና ምንም ስለማያገኝ ነው አንቺ ጋር ሲደበር የነበረው። እና ሩታ ግን እኔ እውነቷን አይመስለኝም፣ አላምንም ማለት ነው። ምክንያቱም ቢያንስ እስከ 1 አመት ይቆያል እኮ ልጅ ለመውለድ ሴቶች ከወለዱ በኋላ። እንዲህ በአንድ የምነው ቀባረሽ እውነት አይመስለኝም። አብርሽን ለማስደንገጥ ወደ ራሷ ለመመለስ ያደረገችው እንትን ይመስለኛል። ሙድ እየያዘችበት ነው ወደ ራሷ ለማምጣት። ምክንያቱም አፈቅርሃለሁ ብትለውም ቢሏል፣ ወዳለሁ ብትለውም ቢሏል። ጭራሽ ከሄርሜላ ጋር እየተገባበዙ ፈታ ዘና እያሉ ነበረ። ሩታ እንግዲህ የመጣላት ሀሳብ ይሄ ነው። እርጉዝ ሆነችም አልሆነችም አብርሽን ማስደንገጥ ከሄርሜላ ጋር ማጣላት ስለሆነ ዋናው አላማ ከተሳካለት ደግሞ አብርሽ ከሷ ጋር እንዲሆንም ነው እየሰራች ያለችው። ስለዚህ ሩታ ይሄ ይሻልሻል፣ የምር ቪዲዮ ከመቅረጽ በጉልበት ከኔ ጋር አሁን ከማለት የሆነ ሌላ መንገድ ከመጠቀም እንደዚህ ለስለስ አርገሽ ውግት። ምክንያቱም ሄርሜላ ይወዳታል ብላ አሁን እኮ ሄርሜላ ባትኖር እርግጠኛ ነኝ አብርሽና ሩታ ይታረቃሉ። ምክንያቱም ከአሁን በፊት ታርቀው ስለሚያውቁ። ግን አሁን ሄርሜላ አፈቅርሻለሁ ወድሻለሁ ካለ በኋላ ሺም ያዘው እንዴት ብሎ ይመለስ? እና አንቺ ሄርሜላ የምትባይ ሴትዮ አረባክሽ ሰው ህይወት ውጪ። ህይወትሽ አያምርም። እነዚህ ልጆች አይለያዩም። ዝም ብለው እየሸቀሉ ነው፣ እየነገዱብን ነው። ምንም አያስተምርም፣ ግን በእኛ ላይ ይነግዳሉ። እና አንቺ በየዋህ ልብሽ እሱን ወደሽ አፍቅረሽ ትክክለኛ ሰው ነው ብለሽ ይሄው ከአንቺ ጋር ሆኖ ከአንቺ ጋር ውሎ ሄዶ ልጁ ላይ ዳቦ ገልጽጮልሻል። ይሄው ተረክዘ። እንግዲህ እሱማ ይሸመጠጥ ነበር፣ መረገዙ ግን ለምልክት ነው። እና ከአንቺ ጋር ቀን ወይ ማታ ይደበርብሻል። ከዛ ደግሞ ሚስቱ ጋር ይሄዳል ማለት ነው። እና አሁን እንደገባኝ ከሆነ ሄርሜላ መደበሪያው ነሽ። ሲደብረው ሲከፋው እየመጣ ከአንቺ ጋር ይደበራል። ካላስ ከሩታ ጋር ሲጣላ ሩታ የሆነ ነገር ስታረገው ምናምን ቀጥ ብሎ ከአንቺ ጋር መጥቶ መደበሪያ ያደርግሻል። እና አንቺ ደግሞ ቆንጆ ነሽ፣ ታምሪያለሽ። የሰው መደበሪያ ለመሆን ለምንድን ነው ገላሽን ፈቅደሽ መሰጭ? እንደ አይደብርሽም እንዴ? ሰው ማንም ሰው ሲደበርብሽ በፈጣሪ ስም ሰው ሁላ ምን አይነት ቆዳ ነው ያለው? እና ሩታ ምርጥ ሀሳብ ነው ያመጣሽው። አንቺ ግን ምን አስበሽ ነው? ያኔ አርግሽ በስንት መከራና ስቃይ ነው የወለድኩት፣ በጣም አሰቃይተኛል እያልሽ እየወቀሽ አይደል እንዴ አብርሽን? አሁንም መሰቃይ ትፈልገሽ ነው ደግመሽ ያረገሽው ነው? ወይስ እንደው አብርሽ አይነካኝም ወይ ደግሞ አላረግዝም ብለሽ ነው ይሄን ነገር ያደረግሽው? ውድ እኮ ነው። ለማንኛውም ሩታ ኮንግራ ብይሻሉ ልጅ ከወለድሽ። ይሄ ህፃኑ ልጅ እኛ ራሱ እየቀና ነው የምር እንዳንቺ በወለድን እያለን። ኮንግራ ካረገሽ ጥሩ ነው። ምክንያቱም ምንም ያቅትሻል ብዬ አላስብም። ዩቲዩብ እንደዚህ የምትሰሩ ከሆነ አሪፍ ነው። ልጆቻችሁን በደንብ ማሳደግ ትችላላችሁ ካረገሽ ጥሩ። ግን አንቺ እንደዛ አልፈልገውም ከህይወት ይውጣልኝ ብቻ ብዙ ነገር ብለሽ ነበረ።
ግን ደግሞ ከሱንም ማርገዝ የፈለግሽው እንግዲህ የእውነት አርግዛም ከሆነ አብርሽና ሄርሜላ መጨረሻቸው ምን ይመስላችኋል ጋይስ? ሄርሜላ አብርሽን ሁለቱ ልጅ አሳድጋለሁ ብላ ተቀበለዋለች። ሲደብረው ደግሞ እየመጣ ሩታ ጋር ፈታ እያለ ከዛ አንዳንዴ ደግሞ ከሩታ ጋር ሲጣሉ ድብር ሲያደርገው ደግሞ ከእሷ ጋር ፈታ እያለ መኖር አለበት። እና ሄርሜላ ህይወትሽ ተይው ምስቅልቅል ብሏል። አሁን ምን ተወስኝ? እወዳለሁ አፈቅራለሁ ስትይ ነበረ። ከዛ ደግሞ ከአንቺ ሌላ መጥቶ ሌላ ሴት ያዘ። አሁን ደግሞ እምብዬው ብትይው አይ አታፈቅረኝም ነበረ አውቀሽ ነው አፈቅራለሁ ስትይኝ ነበረ ሊልሽ ይችላል። እና አሁን ሄርሜላ ምን እንደምትወስን አላውቅም። እዛ ዳኒና ሜሪ ራሱ ሄርሜላን አግኝተው ሩት አርግዛለች ምናምን እያለ ሲነግሯት ነበረ። እኔ ታዲያ ይህን ቪዲዮ ሳይ ምን ትዝ አለኝ መሰላችሁ? በቃ ተመካክረው እንደሆነ ገባኝ። ዳኒና ሜሪም ተመካክረው ከሩታ ጋር ሩታን ሂጂና አብርሽን እንደዚህ በይው፣ እኛ ደግሞ ሄርሜላን ጠርተን እንደዚህ እንላታለን ተባብለው ነው እንጂ እንደዛ ባይሆን ሄርሜላም ሲጠራት አመጣም አብርሽም አይመጣም ነበረ። ሰው እነሱ ተመካክረው አስበውበት በቃ አሁን አልተሳካልንም፣ ሄርሜላን ራት ጋበዛት፣ ከሄርሜላ ጋር አሪፍ የፍቅር ጊዜ እያሳለፉ ነው፣ ለምን እንደዚህ ይሆናል? ስለዚህ እንደምንም ብለን ማለየት አለብን፣ የሆነ እቅድ ማውጣት አለብን አሉ። እቅድ አወጡ፣ ብዙ ነገር አረጉ። በቃ ለማለየት ዋናው ሀሳባቸው ይሄ ነው፣ አረገዝኩ ብላ መምጣት ነው። ግን ይህ ነገር ለትንሽ ቀን የሚሰራ ለ1 ወር ወይ ለ2 ወር፣ ከዛ በኋላ ሆድሽ የራሱ ምስክር ይሆናል። ካረገሽም ይገፋል፣ ካላረገሽም ደግሞ ይጠፋል የሚባል ነገር አለ። ቦርጭም ከሆነ ስለሚጠፋ ስለዚህ አሁን ላይ ሊሆንም ላይሆንም ይችላል። ተመካክረው አብርሽን ወደ ሩታ ቤት ለመመለስ በግድ የሚያደርጉትን ጥረት ነው ያየሁት። አባቴ አብርሽ ሩታ ጋር መሆን አይፈልግም፣ ሄርሜላ ጋር መሆን አይፈልግም። ምንድነው ከሁለቱም ጋር እያለ ነው፣ ከሩታም ከሄርሜላም እንዲሁ ፈታ ፈታ እያለ ከሩታ ጋር ሲጣላ ሄርሜላ ጋር ሄዳል፣ ሄርሜላ ጋር ሲጣላ ደግሞ ሩታ ጋር እያለ ነው ህይወቱን መምራት የሚፈልገው እንጂ ከአንድ ሰው ጋር መቀጠል አይፈልግም። ስለዚህ ሩታም ሄርሜላም ለሁለት አግቡት። ሩታ ልጅ ልጅለት፣ ሄርሜላ ደግሞ ምግብ እየሰራሽ ሲከፋው እያታለሽ እየሳምሽ እየጎንታተልሽ ምን እያልሽ አሳድጊው። እሺ ገብቶሻላ? አሳድጊው። ከዛ በኋላ በቃ ጥሩ ነውና እንግዲህ ሩታ ልጅ ድጋሚ ሁለተኛ ልጅ አረገዝኩ ስትል ክውን ያልኩት እንዴ! እኔ ግን ምን አይነት እኔ እንጂ አሁንም ስህተት እየሰራሽ ነው ብዬ ነው የማስበው። ምክንያቱም የልጅ አባት ከአንቺ ጋር አይደለም። ሲቀጥል ደግሞ ብዙ መከራ አይተሽ ነው ይሄ ልጅ ወለድሽው። አሁንም ከዚህ ልጅ ላይ ብዙ መከራ አይተሽ ወልደሽ አሁንም ደግሞ ከዚህ ልጅ ላይ ሌላ ልጅ ልታመጭበት ነው ወይ? ደግሞ ይሄን መከራ ያኔ እንደዛ ብለሽ ወልደሽ ማንም ከጎንሽ ሳይኖር ከፍቶሽ አዝነሽ አብሮሽ ጥሎሽ ሄዱ ወልደሽ አሁንም ደግሞ ብቻሽን ሆነሽ ሌላ ልጅ ሌላ ፈተና ይሁን። ለማንኛውም ይሳካልሽ። ግን እኔ አላመንኩም። ልጁ እርጉዝ ናት ብዬ አላስብም። አውቃ ነው አብሮሽን ለመመለስ የምታደርገው ጥረት ነው ብዬ ነው የማስበው።